ሄሉ ከማን ያረገዘችው አለች አልጠፋችም። ምን እያሰብሽ ነው? ውሸሽን ነው? ነጭ ውሸት፣ ቀይ ውሸት ምናምን እያላችሁ ብዙ ኮመንት ላይ አይቻለሁ ማለት ነው። እንግዲህ ስለ ሄሉ አሁን ለታዩ የመጣሁትን መረጃ ማለት ነው። እና ውድ ቤተሰቦች እንዴት ነው ነው አይናቸው መነጠር ግዛላችሁ እንዴ? መነጠር ገዝቼ ለስጣችሁ? እያያችሁ እኮ ነው። ከዚህ ወዳ ልጄ ሄሉ እያለች እያሳየቻችሁ እንዴት አድርጌ ነው እኔ ላሳምናችሁ የምችለው እናንተን? ለምን ዋሻለሁ? ለምን ብዬ? ኧረ ተው ቤተሰብ ተው ተው። ደግሞ ከማን የወለደችው የማን ነው እያላችሁ ለምትጠይቁ ማለት ነው፣ ያው ታውቃላችሁ ሄሉ ከመጀመሪያም ጀምሮ ይህ ማርክ ፍቅረኛ ነበረች። ነገር ግን ከማርክ ጋር ደግሞ ባለመግባባት ከማርክ ጋር ተለያይተው ከማርክ ጋር በተለያዩበት ቅጽበት እንዲያልክ ጋር ተገናኝተው ነበረ። እንዲያልክም ጋር ይጣመሩ እያላችሁ ብዙ ጊዜ ኮመንት ስትጽፉ እንዲሁም ማስተያየት ስትሰጡ ምናምን ያው ከማርክም ጋር ከእንዲያልክም ጋር ለስራ ነበር የተገናኙት። ይቅርታ አድርጉልኝና ማለት ነው። ግን ከማርክ ጋር ያለው እውነተኛ ፍቅር ነበረ። ከዛም አለፈ አላዛር መጣ። ከአላዛር ጋር ደግሞ እንደዚሁ ይጣመሩ ደስ ይላሉ ምናምን ምናምን። ያው ታውቃላቸው እንግዲህ የዩቲዩብ እና የቲክቶክ ወሬ ማለቂያ የለውም። ከዛም ጋር እንደዚህ አላችሁ። ነገር ግን ከሱም ጋር አልተጣመሩ አለቀ። አላዛር የራሱ ህይወት አለው፣ የራሱን ህይወት እየመራ ነው ያለው። ነገር ግን በዚህ አጋጣሚ ደግሞ ማለት ነው በቅጽበት ምንም ሳይታሰብ መጥቶ በቃ አለቀ። ፈረንጁ በላት። አሁን ሄለን ከማን ያረገዘችው ሄለን አላረገዘችው ምናምን ለምትሉ ፈረንጁ ያው ሄለን ጋር ከአሁን ቀደምም የትዳር ጥያቄ ጠይቆላታል። ቀለበት ላርግልሽ ብሎ በክብር ጠይቋታል። ቤተሰቦችሽን አስጠይቄ ልውሰድሽ ምናምን ብሏታል። ነገር ግን ሄሉ አልፈልግም፣ በአሁን ሰዓት እኔ በቃ ጥሩ ስሜት ላይ አይደለሁም፣ ስለዚህ እኔ ትዳር መያዝ አልፈልግም ብላ ከአሁን ቀደም ብዙ ጊዜ ገርግራው ነበረ። ነገር ግን በፍቅሩ አሸንፎ የተተፈተፈ ማለት ነው። ያው ሲያወራ ታውቃላችሁ ነው የሚለው እና በነገራችን ላይ በጣም የሆነ ደስ የሚል ባህሪ ያለው እንደዛም ሆኖ ደስ የሚል ባህሪ ያለው እና ስለዚህ ያም ማለሄ አሁን ላይ ሄሉ ያለችው ከፈረንጁ ጋር ነው። በትንሽ ጊዜ ደግሞ ይፋ ይዘው ይወጣሉ ትዳራቸውንም ያለውን ነገር ስለ ልጃቸው ስለ እርግዝናው ያለውን ነገር ለሶሻል ሚዲያ ያሳውቃሉ ማለት ነው። ምክንያቱም እናንተ ሶሻል ሚዲያዎች እዚህ ሶሻል ሚዲያ ላይ የወጣ ነገር በረከት የለውም። ለዛ ብለው ነው የደበቁት። ለዛ ብለው ነው የደበቁት። እዩ አሁን ላይ ማለት ነው አብርሽና ሩታ ሶሻል ሚዲያ ላይ ሁሉ ነገራቸው ሁልጊዜ እንደተሰጣ የሆነ በክረምት ፀሐይ ስትወጣ ጠብቀን ነው እህል የምናሰጣሳ። ስለዚህ እነሱ ደግሞ ጠዋት ማታ ደቂቃ በደቂቃ ህይወታቸውን ሚዲያ ላይ ነው ሁሉ ነገራቸው ማለት ነው። ስለዚህ አሁን ላይ ያሉበትን ሁኔታ ያሉበትን ውጣ ውረድ ይዩት። በቃ የሆነ ዲክርክርክር ያለ ኑሮ ማለት ነው። እና ስለዚህ በዚህ አጋጣሚ ፍቅር እንደሞይ ፍቅር አሁን ልጅ አላት። ልጇ ትልቅ ልጁን አላታለች። ፍቅር ራሷ ልጅ ናት። ነገር ግን ከፋፌ ልጅ ወልዳ ልጅ አላት። ያ ሁሉ ነገር ሲፈጠር ስለ ፍቅር ማንም ምንም አያውቅም። ስለዚህ ሄለንም ያንን ምርጫ ነው የመረጠችው። ሚዲያ ላይ ልጄን ይዤ አልወጣም፣ ሚዲያ ላይ ማርገዜን ይዤ አልወጣም። ስለዚህ ያም ማለ ይሄ 100% ሄሉ ነፍሰ ጡር ናት። ሄሉ ትዳሯን እየመራች ነው ያለችው። ዝም ብሎ ሚዲያ ላይ እየመጣ ለስራ የሚያወራውና ቁም ነገር ያለው ሰው የግል ህይወት ምናምን በጣም ይለያያል እኮ። እዚህ ጋር መተው ተላላጡና እዚህ ጋር መታ ከከሌ ጋር ተለጣጠፈች እና ግዴታ ያ ሰው ያገባታል ወይም ከዛ ሰው ጋር አንድ ላይ ትኖራለች ማለት አይደለም። የራሷ ህይወት አላት፣ የራሷ ላይፍ አላት፣ የራሷ ፕራይቬት አላት። ስለዚህ የሄሉ ልጅ ደግሞ ፕራይቬቱ ነው እንዲዘልቅ ነው የምትፈልገው። ለሰው ማሳወቅ ለሚዲያ ማሳወቅ አትፈልግም። ስለዚህ ግዴታ እንወቅ፣ ካላወቅ አትበሉ። ሚዲያ ላይ የወጣ ነገር እውነት ለመናገር ምንም ነገር በረከት የለውም ማለት ነው። እና ስለዚህ ውድ ቤተሰቦቼ ሄሉ ነፍሰ ጡር ናት። ያለውን ነገር ደግሞ ፕራይቬት ማድረግ ፈልጋ ነው እንጂ በትንሽ ቀናት ደግሞ ወደ ሚዲያ ታወጣዋለች፣ ይፋ ታደርገዋለች። ያለውን ነገር እዛው ሚዲያ ላይ የምታወት ነገር ይሆናል ማለት ነው። እና ስለዚህ አስተያየት ለመስጠት ወይም ሰውን ለመንቀፍ ለመሳደብ አትቸኩሉ። አትቸኩሉ። የእውነቴን ነው የምላችሁ ማለት ነው። ሲጀመር እናንተ ሚዲያ ላይ የምትከታተሉ ሰዎች እውነተኛ ነገር ሲነገራችሁ ወይም ስለ እውነት ሲሰራ ወይም አንድ ሰው ለመጠንከር ለማደግ ብሎ ሲለፋ አትደግፉ። በቃ የውሸት ከሌ ያገባች ከሌ ወለደች ከሌ ከከሌ ጋር ተፋቀረች ምናምን ምናምን እንደዚህ ዝም ብሎ ቅብር ጥሴ ነገር ምናምን ነው የምትወዱት። በቃ ዝም ብሎ ትርኩስኩስ ያለ ነገር ማለት ነው። ለምን
በእውነት ላይ ስናወራ ወይም የሆነ ነገር ምግብ ሰርተን ስንለቅ ምናምን በሆነ ነገር ላይ ኮንታክት አድርጋችሁ ብታበረታቱን ለትልቅ ነገር ብንደርስ ራሳችንን ብናሸንፍ ምን ችግር አለው? ራስ በራሳችን ብንተጋገዝ የእውነቴን ነው የምላችሁ። ግዴታ ከላይ አገባች ከላይ ከከላይ ጋር ተፋታች ከላይ ከከላይ ጋር እንደዚህ ሆነች ብለን ቪዲዮ መስራት የለብንም። ስለዚህ ሁሉም ነገር መስመር አለው። ሁሉም ነገር በመስመር ሲሆን ነው ደስ የሚለው። ነገር ግን ያንን ደግሞ ሶሻል ሚዲያ ላይ እንደዛ እውነተኛ ሰው ሆናችሁ መታችሁ ሶሻል ሚዲያ ላይ መለወጥ ማደግ አትችሉም። ሶሻል ሚዲያ እያሳደገ ያለ ውሸታም ሰዎችን ነው። ውሸታም ሰዎችን የሆነ ዜና ነገር የውሸት ዜና ይዘው መጥተው የሚያወሩትን ወይም የውሸት ነገር ይዘው መጥተው የሚያወሩትን እነዛ ላይክ ታደርጋላችሁ፣ ሰብስክራይብ ምናምን ታደርጋላችሁ፣ ታበረታታላችሁ። ለምን በእውነት ላይ የተመሰረተን ነገር ለምን አታበረታቱም? አንድ ላይ ብናድግ ምን ችግር አለ? እኔ ብለወጥ እኮ ላንቺ ምንም አይደለም። እኔ ባልለወጥም ላንቺ ምንም አይደለም። ስለዚህ እስበሳችን ተያይዘን ማደግ አንዱ የአንዱን ሸር ብንደራረግ ምን ችግር አለው? አሁን ኢትዮጵያ ያሉትን ዩቱበሮች ማን ያሳደጋቸው? የመዳም ቅመም ናቸው። ነገር ግን ዛሬ እኔ አንድ ቪዲዮ ሰርቼ አብርሽን ወይም ሩታን ሸር አድርጉልኝ ብላቸው አያረጉልኝም። እመኑኝ ነው የምላቸው፣ አያረጉልኝም። ያኔ ከኔ ጎን ቁመሻል፣ ደግፈሽኛል ምናምን አይሉም። እውነቴን ነው የምላችሁ። ስለዚህ ራሳችን እውነትም ሆነ ውሸት ሰርተን ለማደግ ስንጥር አትንቀፉን፣ በቃ አትንቀፉን። እኛ መለወጥ ነው የምንፈልገው፣ ማደግ ነው የምንፈልገው። አለቀ። ህይወታችንን መቀየር ነው የምንፈልገው። መዳም ኩሽና ቁመን ውለን ማታ ባለችን ሰዓት እኮ ነው ይችን ቪዲዮ ሰርተን የምንለቀው ማለት ነው። ምክንያቱም ይቺ ቪዲዮ እራሱ ዛሬ ነገ እያል ትልቅ ደረጃ ደርሰን ህይወታችንን ለመለወጥ ከአረብ አገር ስራ ለመውጣት ነው እንጂ ይህንን ቪዲዮ የምንሰራው እኛ መለፍለፍ ማውራት ወይም ሚዲያ ላይ መውጣት አምሮን አይደለም። ነገር ግን በትንሽ ነገር ተስፋ መቁረጥ የለባችሁም። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱን። በእውነት ላይ ስናወራ እውነትን ተደግፈን ስናወራ አትንቀፉን። ስለዚህ የሄሎ እርግዝና እውነት ነው ላልኩኝ እኔ ስንት ኮመንት እንደተጻፈብኝ ማለት ነው፣ ስንት ስድብ። የውሸት ነገር ባወራ ግን እንደዚህ አትሉም ነበረ። እና ስለዚህ ለማንኛውም እኔ ያማለ ይሄ እወዳቸዋለሁ፣ አከብራቸዋለሁ። ቪዲዮን ደግሞ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ስለዚህ በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችን። ሄሎ ደግሞ በቅርብ ቀን ሁሉንም ነገር ይፋ ታደርግላችኋለች። ስለዚህ እስከዛ ድረስ እናንተ ታግሳችሁ ጠብቁላለሁ። ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።